የተወደዳችሁ ቅዱሳን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ በማለት በዛሬው ፕሮግራማችን የመጽሐፈ መሳፍንት ዋና ዋና ነጥቦች እየላችሁ ቀርብ ያለው እስከ ፕሮግራሙ ፍጻሜ እንድትከታተሉኝ በአክብሮት ጠይቃለሁ። መጽሐፈ መሳፍንት በብሉይ ኪዳን ታሪክ ውስጥ እጅግ ወሳኝና ትምህርታዊ ከሆኑ መጽሐፍት አንዱ ነው። ይህ መጽሐፍ እስራኤላውያን ከኢያሱ ሞት በኋላ እና ንጉሥ ከመነሳቱ በፊት ወይም ከሳኦል በፊት የነበሩትን የ300 እስከ 400 ዓመታት ታሪክ ይሸፍናል። ይህን መጽሐፍ በአምስት ዋና ዋና ነጥቦች ከፍለን ማየት እንችላለን። የመጀመሪያው ተደጋጋሚው የኃጢአትና የቅጣት ውህደት። የመጽሐፉ ዋና መዋቅር የተመሰረተው እስራኤላውያን በሚያሳልፉት 4 ተደጋጋሚ ደረጃዎች ወይም ውህደቶች ላይ ነው። በመጀመሪያ ላይ የምናገኘው ክህደት ወይም ኃጢአት ነው። ሕዝቡ እግዚአብሔርን ትተው የአሕዛብን አማልክት ወይም ባልና አስጥሮትን ያመልኩ ነበር። በሁለተኛ ቅጣት ወይም ጭቆና ነው። እግዚአብሔር ለአሕዛብ ነገሥታት አሳልፎ ይሰጣቸዋል፣ እነርሱም በባርነት ይዟቸዋል፣ እንዲሁም ያስጨንቋቸዋል። ሦስተኛ ንስሐ ወይም ጩኸት ነው። ሕዝቡ በመከራ ሲዝሉ ወደ እግዚአብሔር ይጮኻሉ፣ ምሕረትንም ይለምናሉ። በአራተኛ መዳን ወይም ዳኛ መነሳት፣ እግዚአብሔር መፍጠሬ ወይም ዳኛ ያስነሳላቸዋል፣ እርሱም ከጠላት እጅ ያድናቸዋል። ነገር ግን ዳኛው ሲሞት ሕዝቡ እንደገና ወደ ኃጢአት ይመለሳሉ። በሁለተኛው ክፍል የመሳፍንቱ ማንነትና ሚና። በዚህ መጽሐፍ መሳፍንት ተብለው የሚጠሩት የፍርድ ቤት ዳኞች ሳይሆኑ እግዚአብሔር ሕዝቡን ከጠላት ለማዳን ያስነሳቸው ወታደራዊ መሪዎችና ነፃ አውጪዎች ናቸው። ዋና ዋናዎቹና ታዋቂዎች መሳፍንት የሚከተሉት ናቸው። በመጀመሪያ ላይ የምናገኛት ዲቦራ ነው። ብቸኛዋ ሴት ነቢይና ዳኛ፣ ሕዝቡን በድፍረት የመራች። ይህንን ክፍል በመጽሐፈ መሳፍንት ምዕራፍ 4 እስከ 5 እናገኛለን። ሁለተኛ ጌዲዮን ነው። እግዚአብሔር በትንሽ ጦር ወይም 300 ሰዎች ብዙ ሰራዊት ድል እንዲነሳ ያደረገው መሪ ነው። ሦስተኛ ዮፍታሔ ነው። በችኮላ የተሳለው ስዕለት የሚታወቅ ጉልበተኛ ሲሆን ይህንን ክፍል በምዕራፍ 10 እስከ 12 እናገኛለን። አራተኛው ሶምሶን ነው። በልዩ አካላዊ ጥንካሬው የሚታወቅ ነገር ግን በሥጋዊ ድካም ምክንያት የወደቀ ናዝራዊ ነው። በምዕራፍ 13 እስከ 16 እናገኛለን ይህን ክፍል። ሦስተኛ ንጉሥ አልነበረም ወይም የመሪ ማጣት ችግር። የመጽሐፉ ቁልፍ መልእክት በሕዝቡ መካከል ማዕከላዊ አመራር ወይም ንጉሥ አለመኖርና ያመጣው ምስቅልቅል ነው። ይህ ሐሳብ በመጽሐፉ ውስጥ በተደጋጋሚ ወይም በተለይም በመጨረሻዎቹ ምዕራፎች ተጠቅሶ ይገኛል። በዚያን ዘመን በእስራኤል ዘንድ ንጉሥ አልነበረም። ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር። መጽሐፈ መሳፍንት ምዕራፍ 21 ቁጥር 25። ይህ ጥቅስ የሚያሳየው ሕዝቡ የእግዚአብሔርን ሕግ ትተው በራሳቸው ስሜትና ፍላጎት ብቻ ይመሩ እንደነበርና ይህም ለሞራል ውድቀት እንደዳረጋቸው ያመለክታል። በአራተኛው ክፍል የሞራልና የመንፈሳዊ ሕይወት ውድቀት ነው። መጽሐፉ እየገፋ ሲሄድ የመሳፍንቱ ጥራትና የሕዝቡ መንፈሳዊ ሁኔታ እየወረደ ይሄዳል። በዚህም የመጀመሪያው ዳኛ ወይም
ኦቶኒኤል ጠንካራ መንፈሳዊ ሰው ሲሆን፣ የመጨረሻው ዳኛ ወይም ሶምሶን ግን በግል ሕይወቱ እጅግ የተበላሸ ነበረ። ሌላኛው የመጽሐፉ የመጨረሻ ምዕራፎች ወይም በመጽሐፈ መሳፍንት ምዕራፍ 17 እስከ 1 እጅግ ዘግናኝ የሆኑ የሞራል ውድቀቶችን ወይም ጣዖት አምልኮን፣ አስገድዶ መድፈርና በእርስ በርስ ጦርነትን በግልጽ ያሳያሉ። አምስተኛውና የመጨረሻው ክፍል የእግዚአብሔር ታማኝነት ነው። ምንም እንኳን ሕዝቡ ቃል ኪዳናቸውን ባያከብሩ፣ እግዚአብሔር ግን ምንጊዜም ታማኝ ነበር። ሕዝቡ ወደ እርሱ ይጮኻሉ፣ ቁጥር እግዚአብሔር ሰምቶታል። ይህ የሚያሳየው እግዚአብሔር ሰዎችን የሚታደግ በብቃታቸው ሳይሆን ምሕረቱ መሆኑን ነው። በአጠቃላይ መጽሐፈ መሳፍንት ሰው ያለ እግዚአብሔርና ያለ ሥርዓት ሲኖር ምን ያህል ወደ አውሬነት ሊለወጥ እንደሚችል የሚያሳይ፣ በተቃራኒው ደግሞ የእግዚአብሔርን የማያልቅ ትዕግሥትና ምሕረት የሚገልጥ መጽሐፍ ነው።